ምንድነው? አንቺ ጄ ከስራ ድክም ብሎኝ ገና መግባቴ ነውና ባለቤቴም ደግሞ አሁን ቅርብ ሰዓት ነው ከስራ የገባችውና እግሬን እጠቢኝ ብላት አሁን ዝም ብላ እሺ አትለኝም፣ ደክሟታልና ስለዚህ ያለኝ አማራጭ እንግዲህ እንደዚህ ቆንጆ ብልሃት መዘየድ ነውና ሁለቱም ላይ አሁን ወረቀቱ ላይ እንደምታነቡት ሁለቱም ላይ እግሬን እጠቢ ነው የሚለው። ሁለቱንም ብትመርጥ ያው እግሬን መታጠቢያ አይቀርምና እስኪ የሚሆነውን አብረን እንይ። እናት በእጄ እንግዲህ ሁለት ወረቀት ይዣለሁ። አንደኛው በጣም ቆንጆ ነው ማለት አሪፍ ነገር የሚያስደስትሽ ነገር ነው። እንግዲህ አንደኛው ደግሞ ባያስከፋሽም ያው ላትወጂ ይችላልሽ። አንደኛው እንግዲህ ድሉ ምርጫው አንቺ ነው። እንግዲህ አስበሽ ምረጪ። አንደኛው በጣም ከባድ ጥሩ ነገር ነው። እድልሽ ጠማማ ነው። በስመ አብ ወልድ። አቤት ይሄንን መርጠሹ ቢሆን በስመ አብ ይሄን መርጠሹ ቢሆን ፈጣሪ ነው ያወጣኝ። ይሄኛውማ አልነገርሽም፣ በቃ አመለጠሽ እኮ። መጀመሪያ እሱን ታዘጂ። ጸባይ ካለሽ ላደርግልሽ ማሳየት አይደለም ላደርግልሽም እችላለሁ። አዎ በቃ እኮ እንግዲህ ምርጫሽ ነው። ማድረግ ሳይሆን ጸባይ አስተጣጥበሽን አይቼ እስቲ እንወስናለን። አታደርቅኝም? ያሳይሻለሁ። ጨረሽ? አሳይሽ ግን አደርገዋለሁ ማለት አይደለም። ማሳየት እንዴ አሪፍ አስካጥፍሽኝ አይደለም እንዴ? እሺ ቆንጆ አጥበሽኛል። በእርግጥ ችግር የለውም። እሺ ይሄማ ቅድም የነበርኩት ወረቀት አይደለም እንዴ? እሱ የቅድሙ የሰጠሽ አራቀለች እንዴ? ማለት ሁለቱም እግሬን ጠቢ ነው ማለት ሁለቱም እግሬን ጠቢ ነው ያልከኝ? ሁለቱም ወረቀት ላይ እንደዛ ነበር። እውነት ምንድነው? አንቺ ጄ